ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። እንግዲህ ብቅ ብያለሁኝ አዳዲስ ነገር አይችኝ። በነገራችን ላይ ኢንስታግራሙ ቲክታኩ በስቶሪ ጢቅ ብሏል ማለት ትችላላችሁ። እንግዲህ ደስ ይላል። በነገራችን ላይ ኢንስታግራም ጨዋታችሁ በጣም ደስ የሚል ነው። አንዳንዱ ስድብ ይመላለሳል በስቶሪ እነሱ ደግሞ ጨዋታ በፎቶአቸው እየተጠቀሙ ጨዋታ ቀልድ ነው እና ጨረቃ ፋሚሊ ማለት ነው። እነ ሚፍታህ እነ ኤፍሬም እነ ሀይሚ ሆነው ማለት ነው። ትናንትና ቪዲዮ ሰርተው ነበረ ሀይሚና ሚፍታህ ብሩኬን ፕራንክ አድርገውታል። ታስታውሱ እንደሆነ ይሄ አይነት ፕራንክ ከዚህ በፊት ሀይሚን ፕራንክ አድርገዋታል። ማነው ፕራንክ ያደረጋት? ፍፄና ብሩኬ ታስታውሱ ከሆነ እርግጥ ጫት ቅመው የሆነ እዚህ ቤት ሳይሆን የሆነ ሌላ ቤት ሆነው ፕራንክ አድርገዋታል ማለት ነው። ሌላ ቤት ሳሉና ያ ነው ትዝ ያለኝ በነገራችን ላይ። ሲጀመር ቅመሟ ትችላለች ማንኛውም ነገር ድራማም ትችላለች ትወናን በቃ ማንኛውም የተሰጣትን ካራክተር በደንብ ነው የምትጫወተው። እኔ ግን ስንቴ ትሬኒንግ አድርጋችሁ ነው እንደዚህ መተወን የምትችሉት ነው በቃ ጥያቄ አለኝ። ምክንያቱም ድራማ ሲሰራ ስንቴ ከት ተደርጎ ተቋርጦ እንደገና አክሽን ምናምን እየተባለ ነው የሚሰራው። እነዚህ ግን በቃ አለ አይደለ ያው ለዩቲዩብ ስለሆነ ብዙም ያን ያህል ላይጨነቁ ይችላሉ። ግን በጣም ጎበዝ ናት እውነት ለመናገር ማለት ነው። እና ብሩኬ ተናዶ ጭራሽ ሚፍታህ ይቺ ህፃን ልጅ ናት 18 አመት በላይ ሆኗታል እንደፈለገች ማድረግ ትችላለህ። በዚህ አጋጣሚ ግን አሪፍ ትምህርት አለው። ሚፍታህ ከገጠር ሳለው አለ የሆነ ፋሚሊ በነገራችን ላይ ሙስሊም እኮ በብዛት ቃሚ ነው። ቃሚ ነው እኔ አውቃለሁ በብዛት ማለት ነው። በብዛት ቃሚዎች ናቸው ለምን እንደሆነ አላውቅም። በውጩም ስትሄዱ በሀገር ውስጥም እኔ በውጩ እንኳን አላስታውስም በኢትዮጵያ ውስጥ በብዛት ሙስሊም ቃሚ ነው። ሹፌርም በየመኪናው እየወሰደ ነው የሚቅመው። እኔ ለምን እንደሆነ አላውቅም። ይሄ ነገር ከመጀመሪያው በምንድን እንደሚጠቅማቸው ቅጠል እንደ ፍየል ስለበሉ ምን እንደሆነ አላውቅም። እና ፍፄ ሚፍታህ ምን አለ? ብር ስጡኝ ሲሉኝ አልሰጣችሁም ነበር አለ ልሰጠና የሆነ ፋሚሊ የሚቅም ፋሚሊ አለ አለ። እና ትልቅ ትምህርት በነገራችን ላይ ማንኛውም ሰው መቼም ከእናቱ ሆድ ይዞት የሚወጣ ነገር የለም። እና ማንኛውንም ነገር የሚጎዳ ነገር የማይጠቅመን ከሆነ ባንለምደው ባናስለምደው። ለምን አሁን አንድ ሰው ቀስ ቀስ እያለ ነው ያ ነገር ሱስ የሚሆንበት። አሁን ለምሳሌ ቡና የሚጠጣ ቀስ ቀስ እያላችሁ ስትጠጡ ቡና ሱስ የሚባል ነገር አለ። በነገራችን ላይ ማንኛውም ነገር ከለመዳችሁ በጣም ከለመዳችሁ ሲቀር ራሳችሁን የሚያምበት ታይም አለ። አሁን እኔ ለምሳሌ ሲቀር ሻይ ስለምጠጣ ከቀረብኝ ያ እንደ ሱስ በሉት። ያን ያህል የሚጎዳ ነገር አይደለም እንጂ ራሴን ያመኝ እንደዛ ነገር ነው። እና የሚጎዳ አቅጣጫ ከሆነ ያንን ነገር አለመጀመር ሲጀመር ሀ ብሎ አለመጀመር በቃ። እና በጥቅሉ ትምህርት ነገር አለው ለማለት ያክል ነው። ስቶሪ ላይ ደግሞ እንደምታዩት ሚፍታህና ብሩኬ ሱፍ በሱፍ ገጭ ብለው እናንተ የማን ሰርግ ጊዜ ነው ፎቶ የተነሱት? ይሄን ፎቶ ግን እና ሚፍታህ እንትን ብሎታል ማለት ነው። ሀይሚም እንደዚሁ ከሀይሚም ጋር ትናንትና ስታደርግ በነበረው ፎቶ ስትሰራ ቪዲዮ ቡና እያፈላ የኔ ሴት የኔ ባለሙያ ማለት ነው እያፈላኝ ምናምን ብቻ ደስ ይላል። ኢንስታግራም ብሩኬም ከኤፍሬም ጋር የያዘው ጨዋታ ብቻ በጣም ደስ ይላል። በጥቅሉ ጨዋታቸው ኢንስታግራም ላይ እየተመላለሱ በጣም ደስ የሚለኝ ነገር ነው። ሲቀጥል ሀይሚ ምንድን ብለዋት ነው? እኔ እኮ ይቺን ልጅ ብትፋቷት ምን አለበት ማለት ነው። ለምን አትፋቷትም? እኔ በጣም ግራ እየገባኝ ነው ያለው። እና እሷ መመለስ እየፈለገኝ ነው ስጡልኝ ወተት ስጡልኝ እያለች ነው ማለት ነው። አጠጡልኝ ወተት በነገራችን ላይ ንዴትን ወተት ጋብ ያደርጋል አይደለ? ከዚህ በፊት ሀይሚ ምንድን ነበር ያለች? ቅጥል ስል ስናደድ እንደውም ለሆነ ለቅዱስ አይደለም ይሄ በነገር የሆነም ቅጥል ታረግና አሪፍ አሪፍ ቃላታት ትናገራለህ ምናምን ለማቀዝቀዝ ምናምን ወተት ነው ያለችው የተጠቀመችው ቤተሰብ። ለማንኛውም ምን አለች መሰላችሁ? ጠጡ ወተት ስጡልኝ ወተት አለችና ስለኛ ታወራለች። ከሰውም የማልቆጥራቸው እኔ ብላ የሆነ መልእክት አስተላልፋለች ለሚመለከተው አካል ብቻ ይደርሰዋል እንዲህ ብሎ ላለው ሰው ነው እንግዲህ መልእክት ማስተላለፍ የፈለገችው። ስለዚህ ስለኛ ታወራለች ይላሉ ከሰውም የማልቆጥራቸው ብላለች። መልእክት እንግዲህ ለማን እንደሆነ እንዲህ ብሎ ያናደዳት ወይም የሆነ ነገር ሰው አለ ብቻ ለእነሱ አድርሱልኝ ብላ ተናግራለች ማለት ነው። ሲቀጥል መቀደም ብላ ያስቀመጠችው እኔ ቅጥል ብዬ ከላይ ላይ እሳት እየነደደ ብሩኬ ያ እንትን ያበርደኛል ያቀዘቅዘኛል እቅፍ አድርጎ የሚልም ማስተላልፋለች።
አይታችሁታል መቼም ቅመማ ስቶሪ ላይ የምታደርገውን የማያይ አለ ብዬ አልገምትም። ለማንኛውም ግን ተፋቷት ልጅቱን እውነት ለመናገር ማለት ነው። ተፋቷት ልጅቱ ስራ እየሰራች ነው ኦልሬዲ እንግዲህ ሪሊ ላይፏን አስተዋውቃለች። ብሩኬ ባሏ እንደሆነ ሀይሚ ሚስቱ እንደሆነች ሪሊ በቃ ፍቅራቸውን ይፋ አድርገዋል አይደለ? ይፋ አደረጉ ማለት አይታችሁ ከሆነ ተደጋጋሚ በመሃል የሚያለያዩን ሰዎች አንድ ላይ ሆነን እነሱን ማስተው ከእኛ ማራቅ አለብን ስለኛ እኛ መፋቀር አለብን በወደፊትም ህይወታችን አንድ ላይ መሆን አለብን ብለው ነው። ጠላቶቻችን ከእኛ ማራቅ አለብን እኔን የሚወደኝም ሀይሚን የሚወድም ከእኛ መሃል መግባት የለባቸውም ብለው ነው አንድ ላይ ፍቅራቸውን ይፋ ያደረጉት ይመስለኛል። እንደውም ቤተሰብ ይሄ ጫና ሲበዛባቸው ነው አንደኛቸውን ፍቅራቸውንም ይፋ ያደረጉት ማለት ነው። እና ላይቭ ላይም ሲናገሩ ነበር እኔና ሀይሚ አብረን እንድንሆን የማይፈልጉ ብዙ ልጆች አሉ ብለው ትናንትና ሲናገሩ ነበር ቀጥታ ማለት ነው። እና ምን ፈልጋችሁ ነው? ቆይ እኔ እኮ ግርም ይለኛል አንዳንድ ሰዎች ማለት ነው። እንዲህ ተፋቷቸው በቃ ልጅቱንም ተዋት። እርግጠኛ ነኝ እንዲህ የምታደርጉ ሀይሚን የምትሰድቡ ሀይሚን ደግሞ ብሩኬ ይበዛባታል ምናምን የምትሉ እኮ ብሩኬን የምትፈልጉ ነው እንጂ በሀይሚ የምትቀኑ ነው እንጂ እርግጠኛ ነኝ ሌላ ነገር ምንም ነገር የለውም። ምክንያቱም ትናንትና ተናግሬያለሁ ሀይሚና ብሩኬ አብረው ነው የነበሩት አብረው ነው የደጉት ምንም የሚያበላልጥ የሚያሳንስ ነገር የላቸውም። ስለዚህ ልጅቱን ተፋቷት እናንተ ተፋቷት በቃ ንግስቲቱ የንጉሱ ናት። ንጉሱ የንግስቲቱ ነው እንዱ በቃ ሲተዋቸው ለምንድነው ከተያዘ ላይ ሙጭጭ የምንለው ማለት ነው? ለምን የሰው ትዳር እናበላሻለን? የራሳችን የሆነ ሰው መፈለግ በቃ አለቀ። ይታደሉታል እንጂ አይታገሉትም። ስለዚህ ቅጥልጥል ድብብን ራሳችሁን አዋርዳችሁ ትቀራላችሁ እንጂ ብሩኬን እናገኘዋለን ብላችሁ አትልፉ ነው እኔ በጥቅሉ በራሴ እንደራሴ አስተያየት ማለት ነው። እና ልጅቱን ተዋት ተፋቷት። በቃ ስራዋን ትስራበት። ሲቀጥልም ከባሏ ጋር ሰላም ትኑርበት አይደለ? እንግዲህ ማን ነበር ኤርሚ ኤችዲን የማታውቁት አላችሁ ብዬ አላስብም። እና በጣም የተከበረ ቲክታከር ነው በነገራችን ላይ በጣም አድናቂው ነኝ። እና ሀይሚ ሚስትህ ናት እንዲህ ብሎ ሲጠይቀው አይ ኦልሬዲ አልተጋባንም ግን ወደፊት እንጋባለን ብለዋልና ፈጣሪ ብቻ ምንድነው የሚባለው ቤተሰብ እንደውም ጃኒና ዶና የተጣሉ ሲባል ግማሾቹ ውሸት ነው ግማሾቹ እውነት ነው ይባላል። እና ብዙ ጊዜ የሚዲያ ፍቅር ለምን እንደሆነ አላውቅም። አይን ይበላዋል ልበል ቤተሰብ። ለማንኛውም ግን በጥቅሉ ምን ለማለት ፈልጌ ነው ከሀይሚ ራቁ ተዋት በቃ ልጅቱን ተዋት። ተዋት ቤተሰብ ተዋት። በነገራችን ላይ የሚቀጣቀጥ ጨረቃ ፋሚሊ ነው ያላቸው። እንደ ጃኒና እንደ አዶናይ የሆነ ቲክቶክ ብቻ አይደለም የዩቲዩብ ምን የመሰለ ፋሚሊ ስላላቸው ማንም ቢሆን ሀይሚም ከሌላ ወንድ ጋር ብሩኬም ደግሞ ከሌላ ወንድ ጋር ከሌላ ሴት ጋር እንዲመጡ የማይፈልግ ቤተሰብ ስላላቸው እንደው ዝም ብላችሁ አትልፉ ማለት ነው። ምክንያቱም ቋሚ ስራችሁ ሀይሚና ብሩኬ ይጾብ ስለሆነ ማለት ነው። ስራ ደግሞ መቼም አይተውም ታውቃላችሁ። ስለዚህ አርፋችሁ ቁጭ በሉ ዝም ብላችሁ ማለት ነው